ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች እስከምትላቸዋለሁ ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አክታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀን እና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለም እና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተይቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተይቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮንተም ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋ ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማሽ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ የተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን ያደለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም አለችለት። እኔ ያደለውም እናቴ ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ኧረ እሷ አይደለች ምን ሆነ አንዷለም አለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ ዞሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይህ ፎቶ ማለት አንዷለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ላይ የምድባት ጸጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ጃንዋሪ 27 ማለት እሷ ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ የተጫወትን ነበረ። እሱም አብሮ ነበረ። እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ
የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጠራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበሩ ይሆናል ምናምን ብዬ እኔም ገብቼ ተኛው ሚታምተኛ። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ ሚጠቀም ገስሩ አለ። ከገስሩ የሰራተኛ ከሰራተኛ ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰው ከዛ የዛን ጊዜ ከፍቼ ሶታ ቀጥታ በኮሪዶር ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ዶጊድቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤቱ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መታና ከፈተው ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አለን ዝም ብላ ቁጭ ብላ። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ለቃልኝ ነበረ የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩ ማስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት